ለብዙ አስርተ ዓመታት ኢትዮጵያ የሚለው ስም በዓለም አቀፍ መገናኛ ብዙሃን ሲነሳ ተያይዞ የሚመጡ ቃላት ሁለት ነበሩ፣ ረሃብና ድርቅ። ዓለም ኢትዮጵያን የሚያውቃት በለምለም መሬቶቿ ሳይሆን ባዶ እጃቸውን ለምጽዋት በዘረጉ ዜጎቿ ነበር። ለዘመናት በቢሊዮን የሚቆጠር ዶላር እየገበርን ስንዴን ከባህር ማዶ ስንለምን ከርመናል። የአፈራችን ለምነትና የወንዞቻችን ድምጽ በልመና ጩኸት ተውጠው ኖረዋል። ነገር ግን ዛሬ ያ ታሪክ እየተቀየረ ነው። የልመናው ካባ ወልቋል። በምትኩ በላብና በጥበብ የተሸመነው የሉዓላዊነት ልብስ ተደርቧል። ትናንት ዳቦ የምትለምን የነበረችው ሀገር ዛሬ የአፍሪካ የዳቦ ቅርጫት ለመሆን ዳግም በቁጭት ተነስታለች። የተራ ለውጥ አይደለም፣ የማንነትና የክብር ሽግግር እንጂ። ኢትዮጵያ የጥገኝነት ሰንሰለትን እንዴት በጠሰች? የአረንጓዴው አሻራና የስንዴ ልማት ተአምር ከጀርባው ምን ሚስጥር አለው ላላችሁ ቆይታችን ይመልሰዋል። የመደመር ፍልስፍና በግብርናው ዘርፍ ተግባራዊ መሆን ሲጀምር ቀዳሚው እርምጃ ያስተሳሰብ ለውጥ ማምጣት ነበር። አርሶ አደሩ በዝናብ ላይ ብቻ ተመስርቶ በዓመት አንድ ጊዜ ከማምረት ወጥቶ ያለውን የውሃ ጸጋ በመጠቀም በመስኖ እንዲያመርት የማነቃቃት ስራ ተሰርቷል። ይህ የስራ ባህል ሽግግር በቆላማ አካባቢዎች ፈጽሞ ተዘንግቶ የነበረውን የስንዴ ልማት ወደ ተግባር በመለወጥ በአሁኑ ወቅት በሚሊዮን የሚቆጠሩ ሄክታር መሬቶችን በመስኖ ስንዴ እንዲሸፈኑ አድርጓል። ዛሬ የምናወራው ስለ ደረቅ አሃዞች ብቻ ነው ብለው ያስባሉ ወይስ ስለ ሀገራዊ ክብርና የአርሶ አደሩን ህይወት ስለቀየረው ተአምራዊ ጉዞ? የምግብ ሉዓላዊነታችንን እንድናረጋግጥ ስላገዘን የግብርና ሪፎርም ነው የምናወራው። ከጥገኝነት ወደ ሉዓላዊነት የተራ መፈክር አይደለም። ለዓመታት የኢትዮጵያ ኢኮኖሚ የጀርባ አጥንት ነው ተብሎ ሲነገርለት የቆየው ግብርና በዝናብ መጠበቅ ቀንበር ስር ወድቆ ቆይቷል። በዓመት ከ1 ቢሊዮን ዶላር በላይ ለውጭ ስንዴ ግዢ ማውጣት ሀገራዊ ክብራችን ላይ የታተመ ጠባሳ ነበር። ባለፉት ጥቂት ዓመታት ግን መንግስት ባከናወናቸው ጉልህ የሪፎርም ስራዎች ግብርናን የእውነትም የኢኮኖሚው የጀርባ አጥንት አድርጎታል። የቆዩ ስኬቶችን በማስቀጠልና ስህተቶችን በማረም አይቻልም የሚለውን የለማኝነት ግንብ አፈራረሰው። የሽግግር የመነጨው ከአንድ ትልቅ እውነት ነው፣ ከመደመር። የሰውን ኃይል የተፈጥሮ ጸጋንና ዘመናዊ ቴክኖሎጂን በማቀናጀት ኢትዮጵያ በታሪኳ አይታ የማታውቀውን የምርት ምርት አስመዝግባለች። ምርታማነት በ29 በመቶ አድጎ በአጠቃላይ ምርት ከ41 ሚሊዮን ወደ 150 ሚሊዮን ቶን ከፍ ብሏል። ስንዴ ለኢትዮጵያ የጥገኝነት ምልክት ነበር። ዛሬ ግን የነጻነት አርማ ሆኗል። ቀደም ሲል ስንዴ በቆላማ አካባቢዎች አይበቅልም የሚለውን የዘመናት ብዥታ በመስኖ ስንዴ ልማት አብዮት ተሰብሯል። በ7.7 ሚሊዮን ሄክታር መሬት ላይ 29 ሚሊዮን ቶን ስንዴ ተመርቷል። ይህ ስኬት ኢትዮጵያ በየዓመቱ ለስንዴ ግዢ ታወጣ የነበረውን 1 ቢሊዮን ዶላር እንድታድንም አስችሏታል። ኢትዮጵያ የራሷን ፍላጎት አሟልታ አሁን ኤክስፖርት ማድረግ ጀምራለች። ኬንያ የኢትዮጵያ ስንዴ ዋነኛ ተጠቃሚ ስትሆን ካናዳ፣ አሜሪካና እስራኤልም በእርዳታ የሚልኩትን ስንዴ ከኢትዮጵያ ማሟላት ጀምረዋል። በፎገራ ሜዳ የሚገኘው አርሶ አደር ዛሬ ሩዝን ነጭ ወርቅ ይለዋል። የኢትዮጵያ የሩዝ ምርት ከ268 ሺህ ቶን ተነስቶ በአሁኑ ወቅት ወደ 6.3 ሚሊዮን ቶን አድጓል። ሩዝ የማይታሰብባቸው የኦሮሚያ አንዳንድ ቦታዎች ሳይቀሩ ዋነኛ አምራች ሆነዋል። በተመሳሳይ የአኩሪ አተር ምርት ከ200 ሺህ ቶን ወደ 1.9 ሚሊዮን ቶን አድጓል። ዛሬ በቡሬ በቡልቡላና በይርጋለም የሚገኙ የዘይት ፋብሪካዎች ጥሬ ዕቃ ፍለጋ ወደ ባህር ማዶ ያማትሩ። የኢትዮጵያ አፈር የወለደውን ምርት በቀጥታ ወደ ፋብሪካ ከዚያ ወደ ማዕድ ይቀርባል። ከዚህ ባለፈ የሌማት ትሩፋት ንቅናቄ በቤተሰብ ደረጃ ለውጥ አምጥቷል። ዶሮና እንቁላል ከምግብነት አልፈው የምግብ ዋስትና ማረጋገጫ ተምሳሌት ሆነዋል። መንግስት ከ2.3 ቢሊዮን ብር በላይ ዋጋ ያላቸውን የግብርና ማሽነሪዎች ለሁሉም ክልል አሰራጭቷል። ይህ አርሶ አደሩን ከጥንታዊ ጉልበት ስራ በማላቀቅ የቴክኖሎጂ ባለቤት አድርጎታል። መደመር በአርሶ አደሩ ዘንድ አይቻልም የሚለውን መንፈስ ሰብሮታል። ዛሬ በአፋርና በሶማሌ በረሃዎች ላይ የስንዴ ቡቃያ ሲውለበለብ ማየት የዚሁ አስተሳሰብ የለውጥ ፍሬ ነው። በመጨረሻም የኢትዮጵያ የግብርና ሽግግር የቁጥሮች ድምር ብቻ አይደለም። ይህ የሀገራዊ ኩራት ማህተም ነው። በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ዘርፉን በሳይንስና በቴክኖሎጂ በማገዝ ኢትዮጵያን የአፍሪካ ተምሳሌት እያደረጋት ይገኛል።
ለዘመናት የምግብ እርዳታ በሚል ስማችንን ሲያጠለሹ የነበሩት ጥቁር ጥላዎች ዛሬ በተሰበሰቡት 29 ሚሊዮን ቶን ስንዴና ለምርት ዝግጁ በሆኑት 11.8 ሚሊዮን ሄክታር መሬቶች ብርሃን ተገፍተዋል። ዛሬ አርሶ አደራችን የሚያመርተው የዕለት ጉርሱን ብቻ አይደለም፣ የሀገሪቱን የኢኮኖሚ ነፃነትና የነገውን ብሩህ ተስፋ ጭምር ነው። በ9 ሚሊዮን አርሶ አደሮች መደመር የተገኘው ይህ የ150 ሚሊዮን ቶን ምርታ ኢትዮጵያ ዳግም የአፍሪካ የዳቦ ቅርጫት ለመሆን መነሳቷን ለዓለም ያበሰረችበት የሉዓላዊነት ማህተም ነው። ነገን የምትዋጅ ኢትዮጵያን ከፊት ለማምጣት ሌሎች ሚሊዮኖች ተደምረው ታሪክ ለመስራት ሌት ተቀን እየተጉ ይገኛሉ። አዎ አፈሩ ሰጥቷል፣ ላባችን ፍሬ አፍርቷል። ከጥገኝነት ሰንሰለት ተላቀን ወደ ሉዓላዊነት ማማ የተሻገርንበት ይቺ ምድር የዛሬ ድካማችን ውጤትና የነገ ልጆቻችን ኩራት ሆና ዘላለም ትኖራል።